ሰው ከሀገር ተነስቶ በሊቢያ የሆነ ቦታ ሄዳለሁ ይላል፣ በዚህ በየመን የሆነ ሳውዲ አረቢያ ሄዳለሁ ብሎ ስንት ሰዎች ባህር ይበላቸዋል። ስንት ሰዎች እነዚህ ሰዎች ለዱንያ ብዙ መስዋዕት ያደርጋሉ። እኛም ለቁርአን ለዒልም መስዋዕት ብናደርግ ነገ አላህ ፊት የምንደሰትበት። ማወቅ ያለባችሁ አሁን ያላችሁት በአላህ መንገድ ነው። ሰውየው ከቤቱ ዒልም ፍለጋ ሲወጣ ነቢዩ ዓለይሂ ሰላቱ ወሰላም አሉ ፈሁወ ፊ ሰቢልላህ በአላህ መንገድ እንዳለን ይቆጠራል። ወደ ቤታችሁ እስከምትመለሱ ድረስ በአላህ መንገድ እንዳላችሁ ነው ይቆጠርላችሁ። ሐታ መላእክቶቹ ክንፋቸውን ዝቅ ያደርጉለታል ተብሏል። ለማን? ዒልም ለሚማር ሰው ዒልም ለሚያስተምር ኸይር ለሚያስተምር ሰው መላእክቶች ክንፋቸውን ዝቅ ያደርጉለታል። ለምን? የሚፈልገውን ነገር በመውደዳቸዋል። እናንተ ደግሞ ቁርአን ነው የምትፈልጉት፣ ዒልም ነው የምትፈልጉት፣ የአላህ ዲን ለማወቅ ነው። በዚህ ልጅነታችሁ ዑለማዎቹ እንደሚናገሩት ሰውየው በልጅነት ዒልም መማር ማወቅ አሉ ድንጋይ ላይ እንደመጻፍ ነው። ድንጋይ ላይ የተጻፈ የዛሬ ስንት ሺህ ዓመት ብትሄድ አይጠፋም። ሰውየው እድሜው ከገፋ በኋላ ዒልም መማር አሉ አቧራ ላይ እንደመጻፍ ነው። አቧራ ላይ የተጻፈ ሌላ አቧራ መጥቶ ሲመጣ ያጠፋዋል ማለት። ለዚህ አሁን እናንተ በተለይ በዚህ እድሜያችሁ ከቁርአን ጋር ከዒልም ጋር ታግላችሁ ይዛችሁ ከሄዳችሁ የማይረሳ ዒልም ነው ጭቅላታችሁ ላይ የምትይዙት። ልርሳው ብትሉት እንኳን የማይረሳ ቁርአን፣ ልርሳው ብትሉት እንኳን የማይረሳ ዒልም ነው በልጅነታችሁ የምትሰበሰቡ። ለዚህ ትልቅ እድል አላህ የሰጣችሁ፣ ይሄንን እድል ደግሞ እንዳታረክሱት። አንደኛ ቁርአን የሐፈዘ ሰው በማይገባ መጥፎ ቦታ ላይ መገኘት የለበት። አሁን በልጅነት አንዳንድ ልጆች ቁርአን ያሐፍዛሉ። ከዛ ከሐፈዙ በኋላ ይገኛሉ ጆተኒ ቤት። ጆተኒ ታውቃላችሁ? ጆተኒ ታውቃላችሁ? ሰናቱ ራስ ጆተኒ ያውቃል። የጆተኒ ቤት መገኘት ነውር ነው አይደለም? ነውር ነው። ቁርአን የተሸከመ ሳይበል ቁርአን ላ ዩጃል መንጃላ አላዋቂ እንደሚሆኑ ሰዎች አይሆኑም። ለምን? ወፊ ጀውፊ ከላሙላህ ወዳችሁ ልባችሁ የተሸከመ የአላህ ቁርአን። እናንተ ቁርአን አፈዛችሁ ጆተኒ ቤት አይደለም መገኘት። እናንተ ጋር አፈዛችሁ ዳዕዋ ላይ መቃሚ ጀውላ ላይ መሹራ ላይ ተዓሊም ላይ እዚህ ላይ ነው ጀማዓ ሲመጣ እስቲቅባል ማድረግ ጀማዓ ጀውላ በየቤቱ ወስዳችሁ ማሰራት ከእናንተ የሚጠበቅ ነው። ከረምቡላ ቤት እንደዚህ ምናምን ለእናንተ አይገባም። ይሄ ቪዲዮ ምናምን የሚታይበት ቤት አለ። ቪዲዮ ታውቃላችሁ? ቪዲዮ አታውቁም? ታውቃላችሁ ወይ? ሁሉ አማርኛ ይችላል ብለን ቪዲዮ ቤት ቁርአን የተሸከመ ሰው አይገባም። ቁርአን ተሸክመ ነው ነው ቁርአን የተሸከሙ ሰዎች አህሉላህ ወኻሰቱ የአላህ ምርጥ ቤተሰቦች ናቸው። የአላህ ምርጥ ቤተሰብ ማን ነው ብለህ ካወቅ ቁርአን የተሸከሙ ሰዎች ናቸው። ቁርአን የሐፈዙ ሰዎች የአላህ ምርጥ ቤተሰቦች ናቸው። ቤተሰብ ብቻ አይደለም እኮ ምርጥ ቤተሰብ። አያችሁ አሁን ሰው እንኳን በዱንያ ታዩ ያልከስዬ ቤተሰቡ ነው ማይሆን ቦታ ቢገኝ ሰው አያፍርበትም? ያፍርበታል። ያፍራል? አያፍርም? ያሳፍራል እኮ ያልከስዬ እንኳን ቤተሰቡ ነው ማይገባ ቦታ ላይ ብቻ አንተ ትልቅ ሰዎች ቤተሰብ አይደለ እንዴ ይባል። አንተ የአላህ ምርጥ ቤተሰብ ሆነ ማይገባ ቦታ ስትገኝ ገብታችኋል? ለዚህ እናንተ ማይገባ ቦታ ከምላሳችሁ ማይገባ ንግግር መውጣት የለበት። ከእናንተ ምላስ የሚወጣው ጥሩ ንግግር ከእናንተ ምላስ የምትገኙበት ጥሩ ቦታ መሆን ያለበት። በዚህ አይነት ሁኔታ ኢንሻአላህ ሀያታችሁን ካሳለፋችሁ ነገ አላህ ፊት ማለት ነው ትልቅ ደረጃ የሚያገኙ ሰዎች ሀታ አኺራ ላይ በዱንያ ላይ ሰዎች በእናንተ የሚጠቀሙባችሁ ሰዎች ነው። ከዱዓችሁ ሰዎች ይጠቀማል። አሁን እኛ አልከስዬ የምንላቸው አብሬትዬ የምንላቸው ቃጥባሪ የምንላቸው ረህመቱላሂ ዐለይሂ በዱንያ ላይ ያሉ ቁርአኑን ስለኖሩት እኮ አላህ ራሱ ወደዳቸው። አሁን አልከስዬ እኮ ያላዩዋቸው ግን ሀሪማቸው ድረስ መጣሉ። ወጣቻ አሁን የሚመጣው ትውልድ አብዛኛው እኮ አላያቸው ግን ስለሚወዳቸው ቻሳቸው የሚወዳቸው በቃ አላህ ወደዳቸው። ኸልቁን እንዲወዱ አደረጋቸው። ለምንድን ነው የተወደዱት? የአላህ ትእዛዝ ላይ ስለቆሙ ቁርአንን በህይወታቸው ነው። ቁርአን ያዘዛቸውን ይሰሩ ነበር፣ ቁርአን የከለከላቸውን ይሰሩ ነበር ማለት ይከለከሉ። በዚህ የተነሳ አላህ Subhanahu Wa Ta'ala ወደዳቸው። ሲወዳቸው በሐዲስ እንደመጣው ለጅብሪል ይነግረዋል። ጅብሪል ከኔ የሚባለው መላእክት ዱጃል አንተ ውደድ ይባላል። መላእክት ይወዳ ከዛ አሉ ሰማ ሁሉ ይነግረው ለምድር ያሉ ሰዎች ቀብሉ ይወርዳል። ሁሉ ሰው ያያቸው ሰው ይወዳቸው። እኛም ያየን ሰው ሁሉ እንዲወደን ከአላህ Subhanahu Wa Ta'ala ትልቅ ደረጃ እንድንኖር ከፈለግን ይሄ ቁርአን ሐፊዝ አልቁርአን ልንባልበት አይደለም ያሐፈዘው ሐፊዝ ከሌ ይሄ አይደለም ማዕረጉ። ማዕረጋችን በዱንያ ላይ ቁርአኑን ሰርተን በቁርአን ለውጥ ማየት በአኽላቅ በዱንያ ጥቅም እንኳን የአላህ ብለህ እጅን አንስተህ ሀጃም ይወጣልህ መሆን። አያችሁ ቁርአን ውጤቱ ይሄ። ቁርአኑ ካፈዝከው በኋላ ተግብረኸው ዱንያ ላይ ሀጃ ቢኖር እንኳን እጃችንን አንስተን ያ አላህ ይሄን ጉዳይ አውጣልኝ ብለን ስንጠይቀው አላህ ሀጃችንን የሚያወጣልን ሰዎች እንድንሆን ሰዎች በእኛ እንዲጠቀሙ ጉዳይ እንኳን ሀጃ ቢኖራቸው ያ አላህ ሀጃ አለብኝ ብሎ ነግረው እንኳን ለአላህ ነግረላቸው ከችግራቸው የሚወጡ ሰዎች በእኛ ሰበብ እንዲሆን
የታመመ ሰው እንኳን ቀርተንበት አይደለም ሳሊሆቹ ትላልቆቹ እኮ ጂን የያዘው ሰው እዚህ ሀገር ምንድነው የሚደረገው? ጂን የያዘው ሰው ምንድነው የሚደረገው? ጂን የያዘው ሰው ይቀሩበታል። ሳሊሆቹ ትላልቆቹ ግን አይቀሩም ነበር። ጫማቸው ነበር የሚላክለት። ጫማው ገና ሲመጣ ጂኒው ራሱ ሮጥ ይወጣል። ሳሊሆች ነው ጫማውን የረገጡት የአላህ ሰዎች። አንተም ዛሬ ትክክለኛ ሰው እንኳን ቁርአኑን በተግባር ከሰራ ያንተ ኮፍያህ ተልኮ ጂኒው ራሱ ሮጥ ይወጣል። አይችለውም መቀመጥ። አንተ ስመጣ ጂኒው ራሱ ነው እየሮጠ የሚወጣው ሳትቀራ። ምን ሲኖርህ? ተቅዋ ሲኖርህ። ቁርአኑን ከተቅዋ ጋር ከአደብ ጋር ቁርአኑን ምን ተገብረው ከሆነ ምን ቀራው ከሆነ አይናችን ከሐራም ምን ጠብቅ ከሆነ ምላሳችን ከሐራም ጆሮአችን ከሐራም ምን ጠብቅ ከሆነ እንኳን ወላሂ ነገ አኺራ አይደለም ዱንያ ላይ ያለን ሰዎች በእኛ ይጠቀሙበት። አሁን ዑለማዎቹ የሚሉት ይሄን ነው። ሰው የሚጠቅም ሰው ለመሆን ነው ያጀማ። አሁን ሐፊዘል ቁርአን በጣም በዝቷል በከተማ። ድሮ ሐፊዝ የዛሬ 20 ዓመት ያልነበረው ሐፊዝ አሁን ማሻአላህ ስልጤ ዞን እኮ የዛሬ 20 ዓመት ያልነበረ ሐፊዝ ነው አሁን ማሻአላህ በአሊምራን እስላማዊ ቁርአን ተቋም እያፈዘ ስልጤ ዞን በየሰፈሩ መንደሩ ከተማ ብትሄድ ሐፊዘል ቁርአን ነው። ይኸው እዚህም እኮ ዛሬ እዚህ መንደር ራሱ ቁርአን ያሐፈዙ ሰዎች እኮ ተገኙ። አያችሁ አይደል? ግን ሰው አለ ወይ? ሰው እየሆንን ነው ወይ? ቁርአኑን በተግባር እያመጣ ነው? ሰዎች በእኛ እየተጠቀሙብን ነው ወይ? ሰዎች ማሻአላህ ቁርአን ከሌኮ ቁርአን ይመስላል እንባላለን ወይ? ነብዩ አለይሂ ሰላቱ ወሰላም እናታችን አይሻ ምን ነበር? ቁርአን መመልከት የፈለገ ነብዩ አለይሂ ሰላቱ ወሰላም ይመልከቱ ነበር። ነብዩ አለይሂ ሰላቱ ወሰላም አንድ ሴት አይተው የጀነት ሰው መመልከት የፈለገ እቺ ሴትዮን መልከት ይሉ ነበር። ተውታችኋል አይደል? ሰሃቢዩ ሲሞት መላእክት ይወርድለት ነበር። ሐንዘላ ማን ያጠበው? መላእክት። ነብዩ አለይሂ ሰላቱ ወሰላም የጀነት ሰይድና ቢላል ረዲየላሁ ተዓላ አንሁ ዱንያ ላይ ያለ ያ ቢላል ኢኒ ሰሚዕቱ ደፈና አለይከ ፊል ጀና በጀነት የእግርን ኮቴ ሰማሁት አሉ ሰይድና ቢላል ሳይሞት። አያችሁ ሳይሞቱ ገና ይመሰከርላቸው ነበር። ዱንያ ላይ ያሉ ነው ሰውነታቸው የተመሰከረው። እኛ ገና አኺራ ሄደን ጀነት አይደለም መጠበቅ ያለብን። ዱንያ ላይ ራሱ ሰው መሆን አለብን። ያ ጀማ ለሰዎች ጠቃሚ መሆን አለብን። ያንንም እንጠቅም መሆን አለብን። ለዚህ ኃላፊነት አለባችሁ። የዲን ኃላፊነት አለባችሁ። ልጅ ነን ብላችሁ እንዳትሉ ከእናንተ ነው ካሁኑ ሐሳብ ማድረግ ያለባችሁ። እኔ ቁርአን ሐፍዤ እኔ ትምህርቴን ተምሬ በትምህርቴም ጥሩ ደረጃ በዕልምም ጥሩ ደረጃ ደርሼ ኢንሻአላህ የስልጤን ዞን ብቻ ሳይሆን መላው ሀበሻን በዲን አደርሳለሁ፣ በዕልም አደርሳለሁ፣ ዓለም በዲን እደርሳለሁ የሚል ንያ ውስጣችሁ መኖር አለበት። እዚህ ኡስታዞቻችሁን ደግሞ ለሚያደርጉላችሁ መስዋዕትነት ክብር ቦታ መስጠት አለ። ኡስታዝ በጣም መከበር አለበት። በተለይ እዚህ አካባቢ በዚህ ተደህያ እየለፋ ያለው ወንድማችንን ክብር ቦታ መስጠት አለብን። እንደገና ነው እዚህ መድረሳ አዲስ መድረሳ ነው ማሻአላህ በአቅምም ቢሆን ተሰርቷል። እኛ ንያችን ተሰካከለ ጊዜ ነገ ደግሞ አላህ ያመጣዋል። ፎቅ የሚገነባላችሁ አላህ ነው ያመጣ ይችላል ኢንሻአላህ አይደል እንዴ? ፎቅ የሚገነባ ገና መስጊድ አልተገነባም። ይሄ መስጊድ እኮ ጊዜ አይነች ለጊዜው ነው የምትሰግዱበት። ገና መስጊድ ይገነባል ኢንሻአላህ ተዓላ። ገብቶቻል። ገና ውሃ የሚያወጣ አላህ ያመጣል። የእናንተ ንያችሁ ጥሩ ሲሆን ቁርአን የምታፍዙበት ንያ ጥሩ ሲሆን እናንተን የሚኻድም ሰው ከዛ ከዓለም ጫፍ አላህ ሊያመጣ ይችላል። ቻይ ነው አላህ ቃዲር ነው። ከዓለም ጫፍ የኢትዮጵያ ሰው ቢቢላችሁ የሀበሻ ሰው ቢቢላችሁ ከዓለም ጫፍ አላህ ያመጣላችኋል። ለዲናችሁ ንያችሁ ብቻ ይስተካከል። ንያችሁ ቁርአን ማሐፈዘው የአላህ ውዴታ ለማግኘት ነው የሚል ጥሩ ንያ ይኖራል። ጥሩ ንያ ካላችሁ ከአንድ ሀገር አላህ ያመጣል ሰው እዚህ ግቢ ውስጥ የሚሰራ መስጊድ የሚሰራ ፎቅ መድረሳ የሚገነባ ምግብ ምሳ ቁርስ ሰላት አብልቶ አጠጥቶ የሚያስተምር አላህ ያመጣልናል። ለዚህ ሁላችንም ንያችንን አስተካክለን ያገኘናትን ኒዕማ ምን እናደርጋለን? አላህ እናመስግን። ይሄን ራሱ ያደረገልን ሰው ያደረጉልን ሰዎች ምን እናደርግላቸዋል? ዱዓ እናደርግላቸዋል። ይሄ ገንዘባቸውን የሚያጡ ሰዎች አላህ በረካ እንዲያደርግላቸው፣ ልጆቻቸውን አላህ በረካ እንዲያደርግላቸው፣ ከዚህ የበለጠ ደግሞ ለዲን ገንዘባቸውን የማውጣት ችሎታን አላህ ሱብሓነሁ ወተዓላ እንዲሰጣቸው ከእናንተ ከተማሪዎች ከአካባቢ ሰዎች ምን ያስፈልጋል? ዱዓ ያስፈልጋል። ሁላችንም ኢንሻአላህ በዱዓም በዳዓዋም በኸይር በዒልምም በተባለ በኸይር ነገር ሁሉ ለማሳለፍ የዚህ መድረሳን ሐቁን የሚገባውን ነገር ሰጥተን ጊዜያችንን ደግሞ በደንብ ተጠቅመን ከዚህ መድረሳ ወጥተን ለኡመት ለመድረስ ዝግጁ ነን ኢንሻአላህ።